ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘፈጠረ ከመ ናምልኩ ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ መድኃኒት ኃይልነ ወሰወድነ። ኃይል ሰወድ አምባ መጠጊያ የሆነን እናመልከው ዘንድ እንገዛለን ዘንድ ሰው አድርጎ የፈጠረን ቅዱስና ልዑለ ባሕርይ የሆነው አምላካችን ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ወኩኑ ገባርያኒሃ ለሕግ ወአኮ አዝምዖ በእጅቱ። ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የተወደዱ የተከበሩ አባታችን መላከ ብርሃን ብርሌ ወርቁ የደብራችን ስብከተ ወንጌል ኃላፊ፣ የተከበሩ ወንድማችን መምህር ከይስ ቀለመወርቅ የደብራችን ሰባኪ ወንጌል፣ በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን ብላችሁ በተቀደሰው አደባባይ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር ሰላምታዬ ለሁላችሁ ይድረሳችሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አባታችን ነውና እኛ ልጆቹ፣ እረኛችን ነውና እኛ በጎቹ፣ ስንወጣ ከፊት እየቀደመ ስንተኛ እየቆመ ሳይሰለች የሚጠብቀን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ አምላካችን ቸሩ መድኃኔዓለም ስሙ ይክበር ይመስገን። እመቤታችን የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ የነቢያት ሁሉ ትንቢታቸው፣ የጻድቃን እመቤታቸው፣ ላዘኑ መጽናኛቸው፣ ለተራቡ ምግባቸው፣ ለታመሙ ፈውሳቸው፣ ለስደተኞች ተስፋቸው የመድኃኔዓለም እናት እመቤታችን ስሟ ይክበር ይመስገን። የጻድቃን የሰማዕታት የነቢያት የሐዋርያት ስማቸው ይክበር ይመስገን። እግዚአብሔር ምስጢሩን ጥበቡን ይግለጥልን። የሚያስተምር ማን ነው? የሚመክር ማን ነው? የሚገስጽ ማን ነው? በስሜ 2 እና 3 ሆናችሁ በቅድስና አደባባይ በምሕረት አደባባይ ስትሰበሰቡ በመካከላችሁ እገኛለሁ ያለው አምላካችን በመካከላችን ተገኝቶ ምስጢሩንና ጥበቡን ይግለጥልን። ወደ ትምህርታችን እንገባለን። ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ከኔ ጋር በሉት እስቲ። ቃሉን እየሰማችሁ ጮክ ብላችሁ ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ይክበር ይመስገን። ይህን ቃል የተናገረው ከ12ቱ ሐዋርያት አንዱ የሆነው ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 22 ላይ የምናገኘው ሕያውና ዘላለማዊ የታላቁ የመጽሐፍ ቅዱስ የእግዚአብሔር ቃል ነው። ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የእግዚአብሔር ልጆች በጠዋት በማታ የእግዚአብሔር ቃል እንደ አባይ ምንጭ እየፈሰሰብን ነው። ግን ብዙ ሰዎች ተግባር ላይ አናውልም። ቃሉን እየሰማችሁ የምታደርጉት በተግባር በሥራ የምታውሉት እንጂ እየሰማችሁ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን እየሰማ ይላል ቅዱስ ያዕቆብ በመልእክቱ ቃሌን ሰምቶ
ቃሉን እየሰማ የማያደርግ ሰው የተፈጥሮ ፊቱን በመስታወት የሚያይ ሰውን ይመስላል። የሰማችሁ ነው። ከቃሉ ጋር ናችሁ። ልዑል እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ክፈትልን። ቃሌን እየሰማ የማያደርግ ሰው የተፈጥሮ ፊቱን በመስታወት የሚያይ ሰውን ይመስላል። በመስታወት ላይ ቆሞ የተፈጥሮ ፊቱን የሚያይ ሰው ሲያየው ይቆይና ከመስታወቱ ዘወር ሲል ፊቱ መልኩ ያየው ነገር ይጠፋበታል። እናንተም እንደዛ ትሆናላችሁ። ቃሌን እየሰማችሁ የማታደርጉ ከሆነ የተፈጥሮ ፊቱን በመስታወት የሚያይ ሰው ትመስላላችሁ። በውስጣችሁ የተዘራውን ቃል በየዋህነት በእምነት ተቀበሉ፣ ቃሌን ስሙ ይለናል ልዑለ ባሕርይ ቅዱሰ ባሕርይ አምላካችን መድኃኔዓለም ክርስቶስ። ቃሉ ዘላለማዊ ስለሆነ ነው። ቃሉ ምንድነው አልኳችሁ? ቃሉ ዘላለማዊ ነው። የእግዚአብሔር ቃል በጊዜ በቦታ በሁኔታ የሚያልፍ አይደለም። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ ሳሩ ይደርቃል፣ አበባዎች ይረግፋሉ፣ ሰማዩ ምድሩ ያልፋል፣ ቃሌ ግን ለዘላለም ጸንታ ትኖራለች። ለአምላካችን ክብርና ምስጋና ይድረሰው። ሳሩ ይደርቃል፣ አበባው ይረግፋል፣ ሰማይና ምድሩ ያልፋል፣ ቃሌ ግን ለዘላለም ጸንታ ትኖራለች። ለዚህ ነው ቃሉን እየሰማችሁ የምታደርጉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ሳሩ ይደርቃል፣ አበባው ይረግፋል፣ ሰማይና ምድሩ ያልፋል፣ ቃሌ ግን ለዘላለም ጸንታ ትኖራለች። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ በማቴዎስ ወንጌል ምዕራፍ 24ኛው ምዕራፍ ላይ ሰማይ ወምድር ያልፍ ወቃሌ ያልፍ፣ ሰማዩና ምድሩ ያልፋሉ፣ ቃሌ ግን ለዘላለም ጸንቶ ይኖራል። የእግዚአብሔር ቃል ምንድነው ማለት ነው? ዘላለማዊ ነው። በጊዜ በቦታ በሁኔታ የሚወሰን አይደለም። ቀለም አድርገን አንስማው። የእግዚአብሔር ልጆች ምእመናን ታላቁ መጽሐፍ ቅዱስ ግን ቃሉን እየሰማችሁ የምታደርጉት ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የመጀመሪያው የእግዚአብሔር ቃል ዘላለማዊ ስለሆነ ነው። በሐዋርያት ሥራ ምዕራፍ 17 ቁጥር 1 ላይ የመጀመሪያዎቹ ክርስቲያኖች ዕለት ዕለት መጽሐፍን እየመረመሩ ቃሉን በሙሉ ፈቃድ ይቀበሉት ነበረ። በተግባር ላይ ያውሉት ነበረ። አድርጉ የሚባሉትን ያደርጉ ነበር፣ አታድርጉ የሚባሉትን አያደርጉም ነበረ። ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ልብ በሙሉ ቃል እየሰሙ ይቀበሉ ነበረ። አድርጉ የተባሉትን ያደርጉ ነበረ፣ አታድርጉ የተባሉትን አያደርጉም ነበረ። ቃሉ ዘላለማዊ ስለሆነ ነው። በሁለተኛ ደረጃ ቃሉ ፈዋሽ ነው። ምን አልኳችሁ? ቃሉ ምንድነው? ፈዋሽ ነው። ቃሉንም ላከ ፈወሳቸው፣ ከጥፋትም አዳናቸው ይላል ነቢዩ እግዚአብሔር ልበ አምላክ ዳዊት በዝማሬው በመዝሙር 107 ቁጥር 8 ላይ ቃሉንም ላከ ፈወሳቸው፣ ከጥፋትም ከመከራም አዳናቸው። የእግዚአብሔር ቃል ፈዋሽ ነው፣ ሕይወት ነው እና እንደ ዋዛ እንደ ፈዛዛ አንየው። የእግዚአብሔር ልጆች ቃሉን እየሰማችሁ የምታደርጉት ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉ ፈዋሽ ስለሆነ የእግዚአብሔር ቃል ፈዋሽ ነው። ቃሉንም ላከ ፈወሳቸው፣ ከጥፋትም ከመከራም አዳናቸው። በሁለተኛ ደረጃ የእግዚአብሔር ቃል የመንፈስ ቅዱስ ሰይፍ ነው። ምን አልኳችሁ? የመንፈስ ቅዱስ ሰይፍ ነው። የመንፈስ ቅዱስ ሰይፍ ነው። ኤፌሶን ምዕራፍ 6 ቁጥር 17 ላይ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱ የእግዚአብሔር ቃል ነው። የእግዚአብሔር ልጆች ምእመናን አጋንንት የሚወድቁበት፣ መናፍስት የሚቀልጡበት፣ የሚንቀጠቀጡበት የእግዚአብሔር ቃል ዘላለማዊ ነው። የመንፈስ ቅዱስን ራስ ቁር በመንፈስ ቅዱስንም ሰይፍ ያዙ፣ እርሱ የእግዚአብሔር ቃል ነው። መጋደላችሁ ከስጋና ከደም ጋር አይደለምና ጨለማውን ዓለም ከሚገዙ ከመናፍስት ከጨለማው ገዥ ጋር ነውና የእግዚአብሔርን የጦር ዕቃ ልበሱ፣ የመንፈስ ቅዱስን ሰይፍ ያዙ። ይኸውም የእግዚአብሔር ቃል ነው። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ቃሉ የመንፈስ ቅዱስ ሰይፍ ነው። አጋንንትን የሚወራረጣቸው ክፉ ነገር የሚያርቅልን፣ በዙሪያችን የሚከበውን ክፉ መናፍስት የሚያስወግድልን
የመንፈስ ቅዱስ ሰይፍ ነው። ኤፌሶን 6 ቁጥር 17 ላይ በሶስተኛ ደረጃ የእግዚአብሔር ቃል የሚሰራ ሕያውና ዘላለማዊ ነው ይላል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ። የእግዚአብሔር ቃል ሕያውና የሚሰራ ነው፣ ሁለት አፍ ካለው ሰይፍና ይልቅ ስለታም ነው። ዕብራውያን ምዕራፍ 4 ቁጥር 12 ላይ ቃሌን ስሙ ሲል ይሄንን ሁሉ በረከት የምናገኝበት ነው። በእምነት በእውነት በፍርሃት ሆነን ቃሉን መስማት አለብን። ቃሌን ሰምቶ የማያደርገው ሰው ፊቱን በመስታወት የሚያይ ሰውን ይመስላል። ሁልጊዜ እግዚአብሔር ቃል በላያችን ላይ ይፈስብናል። ንስሐ የሚገባ የለም፣ ይቅር የሚባባል የለም፣ ወደ ቅዱስ ሥጋ ወደ ክቡር ደሙ የሚቀርብ የለም። አሁን እንሰማዋለን። በመስታወቱ ፊት ቆሞ ፊቱን እንደሚያይ ሰው አሁን እንሰማዋለን፣ ስንወጣ መልሰን እንረሳዋለን። ቃሌን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሌን ሰምቶ የማያደርገው ሰው ቢኖር ቤቱን በአለት ላይ የሰራ የሚያደርግ ሰው ቢኖር ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ይህን ቃል የተናገረው ልዑለ ባሕርይ ቅዱሰ ባሕርይ አምላካችን ከሰማይ የወረደው ከድንግል የተወለደው ሰውን ወዶ ሰው የሆነው በምድራችን ላይ እየተመላለሰ ወንጌለ መንግስትን ሲያስተምር የነበረው በቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ የምናገኘው ቃል ነው። ቃሌን ሰምቶ የሚያደርገው በሥራ ላይ የሚያውለው ሰው ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣ ያንን ቤት ገፋው። ቤቱ በአለት ላይ የተመሰረተ ስለሆነ ሊወድቅ አልቻለም። ቃሉን የሰማ ሰው በተግባር ያዋለ ሰው ንፋስ ሊያወዛውዘው አይችልም፣ ጎርፍ ሊወስደው አይችልም፣ ማዕበል ሞገድ ሊያማታው አይችልም። ስለዚህ ቃሌን ሰምቶ ለመድኃኒታችን ሕይወታችን ኢየሱስ ክርስቶስ የሚያደርገው ሰው ቢኖር ቤቱ በአለት ላይ የሰራ ልባም ሰውን ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣ ያንን ቤት ገፋው። በአለት ላይ የተመሰረተ ስለሆነ ቤቱን ሊጥለው አልቻለም። ቃሉን ሰምቶ የሚያደርገው ሰው የሰማችሁ ነው። እግዚአብሔር ይመስገን። ከቃሉ ጋር ናችሁ። ቃሌን ሰምቶ ምን የሚል ሰው አለ መድኃኒታችን? ቃሌን ሰምቶ የሚያደርገው ሰው በሥራ ላይ የሚያውለው ሰው ቤቱን በአለት ላይ የሰራ ሰውን ይመስላል፣ ልባም ሰውን ይመስላል። ንፋሱ ነፈሰ፣ ጎርፉ ጎረፈ፣ ዝናቡ ዘነበ፣ ያን ቤት ገፋው። ቤቱ በአለት ላይ የተመሰረተ ስለሆነ ቤቱ ሊወድቅ አልቻለም። ቃሌን ሰምቶ የማያደርገው ሰው አለ መድኃኒታችን ኢየሱስ ክርስቶስ። ቃሌን ሰምቶ በሥራ ላይ የማያውለው ሰው ግን ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣ ያን ቤት ገፋው። ያ ቤትም ወደቀ፣ አወዳደቁ ታላቅ ሆነ፣ በአሸዋ ላይ ስለተመሰረተ። ቃሌን ሰምቶ በሥራ ላይ የማያውለው ሰው ቤቱን በአሸዋ ላይ የሰራ ሰው ይመስላል፣ ሰነፍ ሰው ይመስላል። ለዚህ ነው ቅዱስ ያዕቆብ በመልእክቱ የትምህርታችን መነሻ ቃሌን ሰምታችሁ የምታደርጉት ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ አለ። የሰማችሁትን በተግባር ላይ አውሉት። አድርጉ የተባላችሁትን አድርጉት፣ አታድርጉ የተባላችሁትን አታድርጉት። ቃሌን ሰምቶ በሥራ ላይ የማያውል ሰው ቢኖር ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣ ቤቱን ገፋው፣ ቤቱም ወደቀ፣ አወዳደቁም ታላቅ ሆነ። እግዚአብሔር አምላክ ከውድቀት ያድናል። እምነታችን የጸና ይሁን። እንደ ቃሉ እንደ ፈቃዱ ለመኖር ያብቃል። የእግዚአብሔር ልጆች ምእመናን፣ ይሄ ነው ቃሌን ሰምቶ የማይጠብቀው ሰው ቢኖር ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ሁልጊዜ እግዚአብሔር ቃል ይነገረናል። እግዚአብሔር በአንድም በሌላም ይናገራል፣ ያስተምራል፣ ይገስጻል። ሰው ግን አያስተውልም አለ ጻድቁ አባታችን ኢዮብ መጽሐፈ ኢዮብ ምዕራፍ 33 ቁጥር 12 ላይ እግዚአብሔር በአንድም በሌላም ይናገራል። ጠዋትም ሲያስተምረን ነበር፣ ትናንትም ስንማር ነበር፣ ዛሬም እንማራለን፣ ነገም እንማራለን። የተማርነው ወደ ተግባር መለወጥ መቻል አለብን። የእግዚአብሔር ልጆች ቃሉ እንዳይፈርድብን ቃሌን ሰምቶ በሥራ ላይ የማያውለው ሰው ቢኖር ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣
ያን ቤት ገፋው፣ ወደቀ። አወዳደቁ ታላቅ ሆነ። በአሸዋ ላይ ተመስርቷልና ቃሌን ሰምቶ የማይጠብቀው ሰው ቢኖር የሚፈርደው እኔ አይደለሁም ቃሌ ነው የሚፈርድበት። ቃሉን ሰምተን ወደ ተግባር ማዋል መቻል አለብን። የእግዚአብሔር ልጆች ምዕመናንና ምዕመናት ቃሉ ሕይወት ነው። ቃሉ ዘላለማዊ ነው። ቃሉ ፈዋሽ ነው። ቃሉ አዳኝ ነው። እንግዲህ እንደ እግዚአብሔር ፈቃድ መኖር መቻል አለብን። እንደ ሐዋርያት ሥራ በሐዋርያት ዘመን እንደነበሩ ክርስቲያኖች ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ይቀበሉ ነበረ። በተግባር ላይ ያውሉ ነበረ። እግዚአብሔር በአንድ በሌላም የሚናገር የሚያስተምር እሱ ነው። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ አለ ልበ አምላክ ዳዊት። እግዚአብሔር ሕዝቡ በመጽሐፍት ቃል ይናገራቸዋል፣ ያስተምራቸዋል፣ ይገሥጻቸዋል። መዝሙር 86 ቁጥር 6 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር በቅዱስ ቃሉ በመጽሐፍ ቅዱስ ቃል ለሕዝቡ ይናገራል። አሁን የሚናገር እግዚአብሔር፣ አሁን የሚያስተምር እግዚአብሔር። ቃሉን እየሰማን ማድረግ መቻል አለብን። ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር በቅዱስ ቃሉ በመጽሐፍ ቅዱስ ቃል ሕዝቡን ይናገራል፣ ያስተምራል፣ ይመክራል፣ ይገሥጻል። ወኩሉ ዘተጽፈ ለተግሣጽ ዚአነ ተጽፈ የተጻፈው ሁሉ እኛ ልንማርበት፣ ልንመከርበት፣ ልንገሰጽበት ተጽፏልና የምንሰማውን ቃል ወደ ተግባር እናውለው። በአሸዋ ላይ እንደተመሰረተው አወዳደቃችን የከፋ እንዳይሆን የሰማነውን ቃል ወደ ተግባር እናውለው። የእግዚአብሔር ልጆች እንደ ሥጋ ፈቃድ አንድም እንደ እግዚአብሔር ፈቃድ እንኑር። እመሰታፈቅሩ ሊቃው ትእዛዜ የምትወዱ ከሆነ ቃሌን ጠብቁ፣ የምትወዱ ከሆነ ትእዛዜን ጠብቁ። ይሄ መለኮት ቃል ነው። የሚወደኝ ቢኖር ቃሌን ይጠብቅ። የሚወደኝ ቢኖር አለ መድኃኒታችን ሕይወታችን ኢየሱስ ክርስቶስ። የሚወደኝ ቢኖር ቃሌን ይጠብቅ። ቃሉን መጠበቅ አለብን። አድርጉ የተባልነውን ማድረግ፣ አታድርጉ የተባልነውን አለማድረግ ነው። የክርስቲያን ሕጉ ሥርዓቱ ይሄና ይሄ ነው። እንግዲህ እንደ ሥጋ ፈቃድ መኖር አይገባም። የእግዚአብሔር ቃል ስንሰማ እንደ እግዚአብሔር ፈቃድ ነው መኖር ያለብን። በሐዋርያው ቅዱስ ጳውሎስ መልእክት ሮሜ 8 ቁጥር 5 ላይ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ቅዱስ ፈቃድ የሚኖሩ የመንፈስ ቅዱስን ነገር ያስባሉ። የመንፈስ ቅዱስን ፈቃድ ያስባሉ። በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አስፈጽሙ አላቸው ቅዱስ ጳውሎስ። የእግዚአብሔር ልጆች ምእመናን በመንፈስ ቅዱስ ተመላለሱ፣ እንደ ሥጋ ፈቃድ አትኑሩ። በጽድቅ መንገዱ ኃጢአትን ፈጽማችሁ አትስሩ። የሥጋ ፈቃድም የተገለጠ ነው። እየሰማችሁ ነው? የሥጋ ፈቃድ ምንድን ነው? የሥጋ ፈቃድ ምንድን ነው? ኧረ ጮክ በሉ። የሥጋ ፈቃድ ምንድን ነው? የተገለጠ ነው። ዝሙት፣ ርኩሰት፣ መዳራት እያለ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ገላትያ 5 ቁጥር 19 ይጀምራል። ዝሙት ርኩሰት ነው። ጋብቻ ግን ቅዱስ ነው። ሩካቤው ቅዱስ ነው። መኝታው፣ አልጋው፣ ምንጣፉ የተባረከ ነው። ዝሙት ርኩሰት ነው። የሥጋ ፈቃድ ነው። ሁሉ ብእሲ ይድበር በብእሲቱ፣ ባል በሚስቱ ብቻ ጸንቶ ይኑር፣ ሚስት በባሏ ብቻ ጸንታ ትኑር። ዝሙትን የሚያደርጉ የእግዚአብሔር መንግሥት አይወርሱ። ቃሌን ሰምታችሁ የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እንደ ፈቃዱ ነው። ዝሙት የሥጋ ፈቃድ የተገለጠ ነው። እርሱም ዝሙት አለ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ፣ ከዝሙት ራቁ፣ በጋብቻችሁ ጸንታችሁ ኑሩ። ሁሉ ብእሲ ይድበር በብእሲቱ፣ ባል በሚስቱ ብቻ ጸንቶ ይኑር። ወኩላ ብእሲት ትድበር በብእታ፣ ሚስትም በባሏ ብቻ ጸንታ ትኑር። ከዚህ ውጭ የወጡ ሰዎች የእግዚአብሔርን መንግሥት አይወርሱ። የእግዚአብሔር ቃል የሚለው የሰማችሁ የእግዚአብሔር ልጆች። አዎ ዝሙት ርኩሰት ነው። ዝሙት ኃጢአት ነው። ዝሙት በደል ነው። ሰውነትን ማርከስ ነው። ሰውነትን ማቆሸሽ ነው። መንፈስ ቅዱስ እንዲወጠን ማድረግ ነው። ሐዋርያው ቅዱስ ጳውሎስ የሥጋ ሥራ ብሎ የገለጣቸው አንዱ የመጀመሪያው ዝሙት፣ ከዝሙት ሽሹ፣ ከዝሙት ራቁ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ። ሁለተኛው ርኩሰት ነው። ርኩሰት
ርኩሰት መጽሐፈ ምሳሌ ምዕራፍ 3 ቁጥር 32 ላይ ጠማማ ሰው በእግዚአብሔር ፊት የረከሰ ነው። የእግዚአብሔር ልጆች ጠማማ ሰው በእግዚአብሔር ፊት የረከሰ ነው። ከቅኖች ጋራ ከሱ ጋራ ወዳጅነትን አታድርጉ ይላል የእግዚአብሔር ቃል። ርኩሰት እግዚአብሔር በማይወደው መንገድ መርከስ፣ በዝሙት፣ በኃጢአት፣ በበደል፣ በስካር፣ በጫት፣ በተለያየ ነገር መስከር ርኩሰት ነው። ይህን የሚያደርጉ የእግዚአብሔር መንግስት አይወርሱ። በሶስተኛ ደረጃ መዳራት ካገኙት ጋር መዳራት፣ እንደ እንስሳ ካገኙት ጋር መውደድ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ የአሕዛብን ፈቃድ የሰራችሁበት በመዳራት በስጋ ምኞት የኖራችሁበት ያለፈው ዘመን ይበቃችኋል። አሁንስ አለ ቅዱስ ጳውሎስ፣ አሁንስ አለ ቅዱስ ጴጥሮስ ወደ ነፍሳችሁ እረኛ ወደ ኢየሱስ ክርስቶስ ተመለሱ። ያለፈው ጊዜ ይበቃችኋል። በመዳራት ጣዖት በማምለክ ክፉ ስራ በመስራት የአሕዛብን ፈቃድ የሰራችሁበት ያለፈው ጊዜ ይበቃችኋል። አሁን ወደ ነፍሳችሁ እረኛ ወደ ኢየሱስ ክርስቶስ ተመለሱ። መዳራት እግዚአብሔር በማይወደው መንገድ መጓዝ። በአራተኛ ደረጃ ጣዖትን ማምለክ ነው። እንደ ቃሉ ለመኖር ጣዖት ማምለክ ርኩሰት ነው፣ ኃጢአት ነው። የእግዚአብሔር ልጆች ምእመናን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ ጣዖት ከማምለክ ሽሹ፣ ጣዖት ከማምለክ ራቁ፣ ጣዖት አምላኪ አትሁኑ አለ ብርሃነ ዓለም ቅዱስ ጳውሎስ። ጣዖት ማምለክ በቤታችን የማይገባ ነገር ማስለመድ፣ እንደ ጨሌ አይነት ምናምን የሆነ ነገር ማስቀመጥ እግዚአብሔር የማይወደው ርኩሰት ነው፣ ኃጢአት ነው። ቃሌን እየሰማችሁ የምታደርጉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ጣዖት ማምለክ ርኩሰት ነው። የታምልክ ባዕድ አምላክ ዘእንበሌ፣ ከኔ በቀር ሌላ አምላክ አታምልኩ። በሰማይም ቢሆን በምድርም ቢሆን በባህርም ቢሆን በየብስም ቢሆን ከኔ በቀር ሌላ አምላክ አታምልኩ። የምሰጥ የምነሳ የማድን የምገድል የምሾም የምሽር ለእግዚአብሔር አምላካችሁ ነኝ። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 6 ላይ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ከፍ ያደርጋል፣ እግዚአብሔር ዝቅ ያደርጋል። ከኔ በቀር ሌላ አምላክ አታምልኩ። ጣዖት ማምለክ የእግዚአብሔር መንግስት አይወርሱም። ጣዖት የሚያመልኩ ሰዎች ከአምልኮ ባዕድ ራሳችንን ማራቅ አለብን። ጣዖት ከማምለክ ሽሹ፣ ጣዖት አምላኪ አትሁኑ አለ ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ ከኔ በቀር ሌላ አምላክ አታምልኩ። ቃሌን እየሰማችሁ የምታደርጉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ ሰምታችሁ የምትሄዱ ብቻ አትሁኑ። ቃሉ ይለውጣል፣ ልንለወጥ ይገባናል። የእግዚአብሔር ልጆች ምእመናን የምሰጥ የምነሳ የማድን የምገድል የምሾም የምሽር ከፍም ዝቅም አደርግ የእግዚአብሔር አምላካችሁ ነኝ። ከኔ በቀር ሌላ አምላክ ባዕድ አምልኮ አታምልኩ። ከአስርቱ ቃላት አንዱ የሆነው የእግዚአብሔር መለኮታዊ ትእዛዝ የሆነ ነው። ጣዖት ማምለክ ከእግዚአብሔር ሕግ መውጣት ነው። በአምስተኛ ደረጃ ሟርት እግዚአብሔር የማይወደው ነገር ነው። በሰው ደጃፍ ላይ ምናምን ነገር መርጨት፣ ምናምን ነገር መጣል፣ ይሄ እግዚአብሔር የማይወደው በእውነቱ ሁሉን ማድረግ የሚችል እግዚአብሔር እያለ በኦሪት ዘኍልቍ ምዕራፍ 23 ላይ በእስራኤል ላይ ሟርት አይሰራም በእኔ ካመናችሁ ይላል። ለስም አጠራሩ ክብር መድኃኒታችን በእኔ ካመናችሁ ዘንዶ ብትሰግዱ ጊንጥ ብትረግጡ መርዝ ብትጠጡ አንዳች የሚጎዳችሁ ነገር የለም። ለሚጥለው ግን ወይ ይጎዳል። ቆሻሻ ነገር ለሚጥል በሰው ደጃፍ ላይ ለሚያሟርት ሟርት ለሚጥል መተት ለሚጥል በየመተተኛው በየሟርተኛው በየጠንቋይ ቤት ለሚዞር ወይ ይጎዳል። ለዚያ ሰው ሟርት የምትወዱ ከሆነ ትእዛዜን ጠብቁ፣ ቃሌን ጠብቁ ይለናል አምላካችን። ሟርት ማሟረት ኃጢአትና በደል ነው። በእግዚአብሔር ብቻ እንመን። በእኔ ካመናችሁ ዘንዶ ብትጨብጡ ጊንጥ ብትረግጡ መርዝ ብትጠጡ እባቡን ብትጨብጡ አንዳች የሚጎዳችሁ ነገር የለም። ክብርና ምስጋና ለአምላካችን ይሁን። የሚጎዳን ነገር የለም። በእግዚአብሔር ብቻ እንመን የእግዚአብሔር ልጆች ምእመናን። በስድስተኛ ደረጃ ጥል ነው። ጥል እግዚአብሔር የማይወደው ነገር ነው። ጥላቻ፣ ወንድምን መጥላት፣ እህትን መጥላት፣
ጎረቤትን መጥላት፣ ቤተሰብን መጥላት ይሄ ዲያብሎሳዊ አጋንንታዊ ስራ ነው በእውነቱ። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ሁሉ ዘይጸልይ ቢጾቀታል የነፍሱ እቱ ወንድሙን የሚጠላ እህቱን የሚጠላ ጎረቤቱን የሚጠላ ቤተሰቡን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ነው። ወንድሙን የሚጠላ እህቱን የሚጠላ ቤተሰቡን የሚጠላ ጎረቤቱን የሚጠላ ነፍሰ ገዳይ ነው። ይህን የሚያደርጉ የእግዚአብሔር መንግስት አይወርሱም። የእግዚአብሔር ልጆች ሁሉ ዘይጸልይ ቢጾቀታል የነፍሱ እቱ ወንድሙን እህቱን ጎረቤቱን ቤተሰቡን ባልንጀራውን የሚጠላ ነፍሰ ገዳይ ነው። ወንድሙን የሚጠላ በጨለማ ውስጥ ይኖራል። ጨለማ ዲያብሎስ ነው። ብርሃን ክርስቶስ ነው። ክህደት ዲያብሎስ ነው። እውነት ኢየሱስ ክርስቶስ ነው። ቃሌን እየሰማችሁ የምታደርጉት ሁሉ እንጂ ራሳችሁን እያሳታችሁ የምትሰሩ ብቻ አትሁኑ። ጥላቻ ያለባችሁ ሰዎች ከውስጣችሁ ንቀሉና ጣሉ። መርዝ ነው፣ አይጠቅምም። ለጸሎታችን ለምስጋናችን ወደ እግዚአብሔር ቤት ቃሉን ስንሰማ እንዳይፈርድብን በውስጣችን ጥላቻ፣ ቂም፣ በቀል ያለን ሰዎች አውጥተን እንጣለው። አይጠቅምም። ጸሎቱ ለመስተቀይ ኢንዛወል ከመዘን ዘወል ከማይከላ አሰዋት የቂመኛ ሰው ጸሎቱ በሾህ መካከል እንደተዘራ ዘር ነው። በሾህ መካከል የተዘራ ዘር ለጊዜው ይበቅላል፣ ቅጠል ያወጣል፣ ሊያብብና ፍሬ ሊሰጥ አይችልም። እሾሁ ያንቀውና እዛው ጥልቅ ብሎ እርግብ ተብሎ ይቀራል። የኛም ጸሎት እንደዛ ይሆናል። ጥላቻ ያለበት ሰው እግዚአብሔር መንግስት አይወርስም። ልንዋደድ፣ ልንፈቃቀር፣ ልንከባበር፣ ልንደጋገፍ፣ ልንተቃቀፍ ይገባናል። የእግዚአብሔር ልጆች የእግዚአብሔር ቃል የሚለን ይሄንን ነው። ቃሌን እየሰማችሁ የምታደርጉ ሁሉ እንጂ በስራ ላይ የምታውሉ ሁሉ እንጂ እየሰማችሁ ራሳችሁን የምታታድሯችሁ የትምህርታችን መነሻ እግዚአብሔር አምላክ ስንጠላው ወዶናል። የእግዚአብሔር ልጆች ማለት ስንርቀው ቀርቦናል። መድኃኒዓለም የጠሉትን የሰቀሉትን የገረፉትን እጅና እግሩን አስረው ፊቱን ሸፍነው መንጠፋከ ወቁ ኮራከ ተነበይ ለነ ክርስቶስ ማንኛችን በርግጫ መታለፍ አምላክን ከሰማይ ወረድኩት የለም እያሉ እነዚያ ሁሉ ወታደሮች በዙሪያው ከበው በቀስቅስ እየረገፉ የእግዚአብሔር ልጆች ይመናል። ልብሱን ገፈው በርግጫ እየደበደቡ በችንካር መተው በጦር ወቅተው የሸዋትን ደፍተው ፊቱ ሰውነቱ በደም ተሸፍኖ አባሰረኝ ወስኖ በዘያምሩ ይገብሩ። ከሱ የምንማረው ፍቅር ነው። የፍቅር ጥግ የሆነው ዛሬ መድኃኒዓለም አይደል? እግዚአብሔር ዛሬ ማን ነው? የዓለም መድኃኒት ሞቶ ሕይወት የሰጠ ተዋርዶ ያከበረ ቆስሎ የፈወሰ ታርዞ ያለበሰ የእግዚአብሔር ልጅ ተርቦ የመገበን ከጨለማ ወደሚደነቅ ብርሃን ያወጣን ከሞት ወደ ሕይወት የመለሰን ከሐዘን ወደ ደስታ የመለሰን እሱ ወድቆ እኛን ከወደቅንበት ያነሳን ክብርና ምስጋና ለቸሩ መድኃኒዓለም ይሁን። ጥላቻ ዲያብሎስ ነው። ፍቅር ክርስቶስ ነው። ጥላቻ አለን ቅዱስ ጳውሎስ ብርሃን አለን ቅዱስ ጳውሎስ ጥላቻ ያለባቸው ሰዎች እግዚአብሔር መንግስት አይወርሱም። ወተማሃሩ ምን እስመ የዋሃነ ወትውድም ከኔ ተማሩ ከአባታችሁ ፍቅርን፣ ይቅርታን፣ ምሕረትን፣ ደግነትን፣ ቸርነትን ከኔ ተማሩ። እኔ የዋህ ነኝ በልቤም ትሑት ነኝ አለ። ትሑቱ አምላክ የዋሁ አምላክ እየረገጡ እየገረፉ እየቸነከሩ የሸዋት ልጅ እየደፉበት አባት ይሆኑ እስከ በዘያምሩ ይገብሩ የሚያደርጉትን ሁሉ አያውቁምና አባ ይቅር በላቸው። የምትወዱኝ ከሆነ ትእዛዜን ጠብቁ፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ ጥላቻን አስወግዱ፣ ከሐዋሳት ገባባችሁ ይቅር ተባባሉ። ይቅር ይባባል ሰው አለ። እግዚአብሔር ልጆች በጣም ጭምኞች ነን፣ በጣም ክፉዎች ነን። በእውነት ለመናገር ይሄ የእውነት አደባባይ ነው። ስለዚህ ጥላቻ ያለባቸው ሰዎች የእግዚአብሔር መንግስት አይወርሱም። ከኔ ተማሩ ሲለን እውነተኛ ክርስቲያኖች ሆነን ቃሉን መስማት ነው። ቃሌን እየሰማችሁ የምታደርጉት በስራው ላይ የምታውሉት እንጂ እየሰማችሁ ራሳችሁን እያታለላችሁ የምትሰሙ ብቻ አትሁኑ። ጥላቻ ዲያብሎስ ነው። ፍቅር ክርስቶስ ነው። ክፋት ዲያብሎስ ነው። ደግነት ክርስቶስ ነው። ክርስቶስ ቸር አምላክ ነው። ይቅር ባይ አምላክ ነው።
ዋጋ የከፈለበት ወርሃዊ መታሰቢያው የዓለም መድኃኒት የሆነው መድኃኒዓለም ልብሱ ተገፎ ተዋርዶ ራሱ ዝቅ አድርጎ በጭንካር ተመቶ በጦር ተወግቶ የሾህ አክሊል ለብሶ በቀራንዮ አደባባይ ሥጋውን ቆርሶ ደሙን ፈሰሰ። የሚያደርጉትን ሁሉ አያውቁምና እየሰቀሉ ይቅር በላቸው፣ እየገረፉ ይቅር በላቸው፣ በጭንካር እየመቱ ይቅር በላቸው፣ በጦር እየወጉ ይቅር በላቸው፣ ልብሱን እየገፈፉት ብራት እየተፉበት ይቅር በላቸው። እባካችሁ ይቅር እንባል። የሰማዩ አምላክ ይቅር እንዲለን፣ በእውነት ይቅር እንዲለን እግዚአብሔር ከልብ መዋደድ አለብን፣ ከልብ መፋቀር አለብን። ሰማዩ ከምድር እንደሚርቅ አለ ነብዩ እግዚአብሔር ኤርምያስ። ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ ሐሳባችሁ ከኔ ሐሳብ ራቀ፣ ልባችሁ ከኔ ልብ ራቀ፣ መንገዳችሁ ከኔ መንገድ ራቀ፣ እንዲሁ ልቅረባችሁ ይላል ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ። ልባችን ጠማማ ነው። የእግዚአብሔር ልጆች ጥላቻ ተሞልተናል። ስለዚህ ጥላቻ ያለባቸው ሰዎች የእግዚአብሔር መንግስት አይወርሱ። በአራተኛ በስድስተኛ በሰባተኛ ደረጃ ክርክር ነው። ክርክር ውግር በማያገባን እየገባን የቤተ መንግስት አንዴ ፖለቲካው አንዴ ቤተ ክህነቱ አንዴ ባጥያው እየገባን በማያገባን ነገር እየገባን በክርክርና በውግር እድሜያችንን የሚጨርስ ብዙ ሰዎች አለን። ጠቢቡ ሰሎሞን መጽሐፈ ምሳሌ ምዕራፍ 17 ቁጥር 19 ላይ አመፀኛ ሰው ክርክርና ሙግትን ይወዳል። አመፀኛ ሰው ክርክርና ሙግትን ይወዳል። ምን አይነት ሰው ነው? አመፀኛ፣ ለእግዚአብሔር የማይታዘዝ አመፀኛ፣ ልከኛ የሆነ ሰው፣ ከእግዚአብሔር ሐሳብ ከእግዚአብሔር ትእዛዝ የወጣ ሰው። አመፀኛ ሰው ክርክርና ሙግትን ይወዳል። በማያገባን አንግባ፣ በሰው ስራ አንግባ። ራሳችንን እናድን፣ ስለ ራሳችን እናልቅስ፣ ስለ በደላችን እንጸልይ። የእግዚአብሔር ልጆች ነን። በሰው ስራ አንግባ። ዋጋ ከፋይ አለ፣ እግዚአብሔር አለ። ዋጋ ከፋይ በእያንዳንዱ እንደ ስራው የሚከፍል። እነሆ በቶሎ እመጣለሁ፣ አመፀኛው ያምፅ፣ እርኩሱ ይርከስ፣ ቅዱሱ ይቀደስ፣ በደለኛው ይበድል። ተዉ፣ በሰው ስራ አትግቡ። እኔ ለእያንዳንዱ ሰው እንደ ስራው ዋጋውን ልከፍል በቶሎ እመጣለሁ። አልፋና ኦሜጋ መጀመሪያውና መጨረሻው አምላካችን እግዚአብሔር መድኃኒዓለም እኮ ነው። መጀመሪያውና መጨረሻው ትናንት የነበርኩ ዛሬም ያለሁ ዓለምን አሳልፌ የምኖረው ለእያንዳንዱ እንደ ስራው ዋጋ ልከፍል እመጣለሁ። በሰው ስራ አትግቡ። እየሰማችሁ ነው? እግዚአብሔር ይስማችሁ። እየሰማችሁ ነው? እግዚአብሔር ይስማን። ሁላችንም የልቦናችንን ደጅ ክፈትልን። ክርክር ውግር በማያገባ አንዱን ስናጸድቅ፣ አንዱን ስንኮንን፣ አንዱን ስናረክስ፣ አንዱን ስንቀድስ፣ አንዱን ስንጥል፣ አንዱን ስናነሳ አንደበታችን መቼ ነው ለእግዚአብሔር የሚገዛው? እግዚአብሔር ልጆች አንደበታችን መቼ ነው የሚገዛው? እግዚአብሔር በጎ ዘመናት ለማየት የሚወድ ሰው ቢኖር፣ በሕይወት ለመኖር የሚፈቅድ ሰው ቢኖር አንደበቱ ከክፉ ነገር ይከልክል አለ ዳዊት አባታችን መዝሙር 33ኛው መዝሙር ላይ። አንደበቱ ከክፉ ነገር ይከልክል፣ ከንፈሮቹ ክፉ እንዳይናገሩ ይከልክል። ከክፉ ነገር ይሽሽ፣ መልካሙን ያድርግ። እስማ ይቱን እግዚአብሔር አመጻድቃሉ፣ የእግዚአብሔር ዓይኖች ወደ እነዚህ ናቸውና ወሕዝቡና በስእለቶሙ ጆሮቹ ይሰማሉና። በቅንነት የምንጸልየው ጸሎት እግዚአብሔር ያየናል። የእግዚአብሔር ጆሮዎች ያደምጡናል። በጎ ዘመንን ለማየት የሚወድ በሕይወት ለመኖር የሚፈቅድ መኑ ውእቱ ዘይፈቅድ ኃይወ ወያፈቅር መዋዕለ ሰናያት። በጎ ዘመንን ለማየት የሚወድ በሕይወት ለመኖር የሚፈቅድ ሰው ቢኖር ክላ ልሳነከ እኩይ፣ አንደበታችሁን ከክፉ ከልክሉ። ወከናፍሪከኒ ከመ ይልባ ኩሉጠ፣ ከንፈሮቻችሁ ብዙ እንዳይናገሩ ከልክሉ። ተገሃስቡ ወግበር ሰናይ፣ ከክፉ ነገር ሽሹ። ተስሳ ለሰላም ወይግና፣ ክፉ ነገር ተዉት፣ መልካሙን መንገድ ተከተሉ። እስመ አዕይንቱ ለእግዚአብሔር አመጻድቃሉ፣ የእግዚአብሔር ዓይኖች ወደ እነዚህ ናቸውና። ወእዝኑሃ በስእለቶሙ፣ ጆሮዎቹ እነዚህን ያደምጣሉና። ገጹ ለእግዚአብሔር አበደ ይገብሩ እኩየ፣ ክፉ የሚያደርጉ ደግሞ የከባድ የምሕረት የቁጣ ፊቱን ይመልሳልና። የእግዚአብሔር ልጆች በሰው ስራ አንግባ። ለእያንዳንዱ እንደ ስራ ዋጋ ከፋይ አለ።
ቃሌን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ሰምታችሁ ብቻ አትሂዱ። የሰማችሁትን በተግባር ላይ አውሉት። ሐዋርያው ቅዱስ ያዕቆብ በመልእክቱ ከ12 ሐዋርያት አንዱ የሆነው ቃሌን እየሰማችሁ እግዚአብሔር ቃል እየሰማችሁ በተግባር ላይ አውሉት እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ክርክር ሙግት የኛ ጠባይ አይደለም፣ የኛ ጠባይ አይደለም። አንደበታችንን ለምስጋና ለዝማሬ ለእውነት እንክፈተው። የእግዚአብሔር ልጆች ምዕመናን፣ በሰባተኛ ደረጃ ቅንዓት ነው። ቅንዓት እግዚአብሔር የማይወደው በሰው ላይ መቅናት። የትቅና ላዕለ እኩያን ወይ ትቅና ላዕለ ገበርታ አመፃ እስመ ከመሳይ ፍጡነ የብሱ በክፉ ሰዎች አትቅኑ። የእግዚአብሔር ልጆች ክፉ የሚያደርጉ ሰው የሚበድሉ ሰው የሚያሳዝኑ በጨካኞች በክፉ ሰዎች አትቅኑ። ወይ ትቅና ላዕለ ገበርታ አመፃ አመፅን፣ ሽንገላን፣ ክፋትን በሚናገሩ ሐሜትን በሚያሙ ሰዎች አትቅኑ። እስመ ከመሳር ፍጡነ የብሱ እንደ ሳር ፈጥነው ይደርቃሉና ወከመ ሐመልማለ ፍጡነ ይወድቁ እንደ ሳር ግፍ ይላሉ ጠውልግ ብለው ይረግፋሉና። ተወከል በእግዚአብሔር ወግበር ሰናይ፣ በእግዚአብሔር ላይ ታመኑ ሁሉንም ነገር ያደርግላችኋል። የክርስቲያን አንደበት እንደዚህ ነው። በክፉ ሰዎች አንቅና። ቅዱስ አባታችን ነቢይ እግዚአብሔር ዳዊት ልበ አምላክ የተባለው ዳዊት መዝሙር 36 ከቁጥር 1 ላይ በክፉዎች አትቅኑ፣ አመፅ፣ ሽንገላ፣ ክፋት በሚሰሩ ሰዎች አትቅኑ። እንደ ሳር ይደርቃሉ፣ እንደ አበባም እርግፍ ይላሉ። በእግዚአብሔር ብቻ ታመኑ። የእግዚአብሔር ቃል የሚለን ይህንን ነው። ቃሌን እየሰማችሁ በስራ ላይ አውሉት እንጂ ራሳችሁን እያሳታችሁ ሰምታችሁ ብቻ የምትሄዱ አትሁኑ። ከዛሬ ጀምሮ ያልታረቃችሁ ታረቁ፣ ንስሐ ያልገባችሁ ንስሐ ግቡ። እግዚአብሔር በሚወደው መንገድ እንጓዝ። የሚወደው ቢኖር ቃሌን ይጠብቅ። የሰማነውን ነገር በተግባር ላይ እናውለው። መጽሐፈ ምሳሌ ምዕራፍ 23 ከቁጥር 6 ላይ እንዲህ ይላል። ቅዱስ አባታችን ጥበበኛው ሰሎሞን ልጄ ሆይ የቀናተኛን እንጀራውን አትብላ፣ ጣፋጭ መብሉን አይመርህ፣ በክፉዎችም አትቅና፣ ከነሱ ጋር አብሮ መሆንን አትውደዱ። ከክፉዎች ጋር፣ ከአመፀኞች ጋር፣ ከሸንጋዮች ጋር፣ ከከሃዲዎች ጋር አብሮ መሆንን አትውደዱ። ምሳሌ 24 ቁጥር 1 ላይ ከክፉዎች ጋር በክፉ ሰዎች አትቅኑ፣ ከነሱ ጋር መኖርን አትውደዱ። ተጋስልኩ አይደል ያለው የሰሎሞን አባት ዳዊት። ከክፉ ሰዎች ሽሹ፣ ከክፉ ነገር ሽሹ፣ መልካሙን ብቻ አድርጉ። በክፉዎች አትቅኑ፣ ከነሱ ጋር መሆንንም አትውደዱ። መጽሐፈ ምሳሌ ምዕራፍ 24 ከቁጥር 1 ላይ፣ መጽሐፈ ምሳሌ 23 ቁጥር 6 ላይ ልጅ የቀናተኛን እንጀራውን አትብላው፣ ጣፋጭ መብሉም አይመራችሁ። የእግዚአብሔር ልጆች ከክፉ ነገር መሸሽ ነው። ቅንዓት እግዚአብሔር የማይወደው ነገር ነው። ቅኑ ለእንተታ ቢጸጋ መድኃኒት ለነፍሱ ሥጋ። በሚጾም በሚጸልይ በሚያስቀድስ ወንጌል በሚማር ጉባኤ ላይ በሚገኝ ሰው መቅናት ይገባል። መንፈሳዊ ቅንዓት ነው ይሄ። እኔስ መቼ ነው ለሥጋው ደግሞ የምበቃው? እኔስ መቼ ነው ለንስሐ የምበቃው? እኔስ መቼ ነው ከአምላኬ ጋር የምኖረው እያሉ መቅናት ይገባል። በሚያስቀድሱ ኪዳን በሚያደርሱ በሚጾሙ በሚጸልዩ ንስሐ በሚገቡ እግዚአብሔር በሚወላቸው ቅዱስ ቁርባን በሚቀበሉ ሰዎች መቅናት ይገባል። የኔስ ቀን መቼ ነው? እኔንስ ለዚህ የምታበቃኝ መቼ ነው ብለን መቅናት ይገባል። በዚህ በምድራዊው በስጋዊ በቁሳቁስ በሰው ኪዳን በሰው ኑሮ በምናምን አትቅኑ። የእግዚአብሔር ልጆች የትቅና ላዕለ እኩያን በክፉ ሰዎች አትቅኑ። አመፅ፣ ሽንገላ፣ ክፋት በሚያደርጉ አትቅኑ። እንደ ሳር ይደርቃሉ፣ እንደ አበባ ይረግፋሉ። ጥቂት ጊዜ ነው፣ ጥቂት ጊዜ ነው። ቅንዓት እግዚአብሔር የማይወደው ነገር ነው። መንፈሳዊ ቅንዓት ልንቀና ይገባል። እንዲህ በአውደ ምሕረቱ እንዲህ በአባታችን ደጃፍ ላይ እንዲህ በቅድስናው ስፍራ ላይ ይሄ ጉባኤ እግዚአብሔር ይባርከዋል። እየሰማችሁ እግዚአብሔር ልጆች በስሜ 2 እና 3 ሆናችሁ በቅድስና የስፍራ በምሕረት አደባባይ ስትሰበሰቡ በመካከላችሁ ይገኛሉ። ቃሉ ይታበራል። የእግዚአብሔር ልጆች ሰማይ ምድር ያልፋል፣ ቃሉ ግን ዘላለማዊ ነው። አሁን በመካከላችን መድኃኔዓለም አለ።
ይህንና ምን ይገባናል? ዮሐንስ አፈወርቅ ወንጌለ መንግሥት እንዲህ ሕዝብ ሰብስቦ በሚያስተምር ጊዜ 12 የሰማይ መላእክት ይታዘዙለት ነበረ። 12 የሰማይ መላእክት ይታዘዙለት ነበረ። በጉባኤ ላይ የተገኙትን ምዕመናን ይባርኳቸው ነበረ። ክብርና ምስጋና ለመድኃኔዓለም ይሁን። እኛንም ይባርኩ ቅዱሳን መላእክት። ዮሐንስ አፈወርቅ እንዲህ በአውደ ምሕረት ቆሞ የእግዚአብሔርን ወንጌለ መንግሥት በሚያፈስባቸው ጊዜ ልባቸው ተነክቶ በሚያደምጡ ሰዎች ላይ የእግዚአብሔር መላእክት ከሰማይ ይወርዱ ነበረ። ወርደው ጉባኤውን ባርከው ሕዝቡን ባርከው ይወጡ ነበረ። ይህን ሲያደርጉ ቅዱሳን ያዩአቸው ነበረ። እኛንም ይባርኩ ቅዱሳን መላእክት። ከቅንዓት ራሳችሁን ወደዚህ አድርጉ። እግዚአብሔር ልጆች ምእመናን፣ እግዚአብሔር በሚወደው መንገድ እንጓዝ። በስምንተኛ ደረጃ ቁጣ፣ መቆጣት፣ ክፉ ቃል መናገር። እይጻ አብይ ነገር በአፉክሙ፣ ከአንደበታችሁ ክፉ ቃል አይውጣ፣ ክፉ ቃል አይውጣ። ግብዝነት የሌለበት እውነተኛ ፍቅር ይኑራችሁ። ክፉ ነገር ተጸየፉ፣ ከመልካም ነገር ጋር ተባበሩ። እርስ በርሳችሁ ወንድሜ፣ እህቴ፣ ጎረቤቴ ተባባሉ። ቢቻላችሁ ከወንድም ጋር አይደለም ከጎረቤት ጋር አይደለም፣ ቢቻላችሁ ከሰው ዘር ሁሉ ጋር በሰላምና በፍቅር ኑሩ። ቁጣን ከእናንተ አስወግዱ። ቁጣ የክርስቲያኖች አይደለም። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ኤፌሶን 4:27 ላይ በቁጣችሁ ላይ ፀሐይ አይግባባችሁ፣ ለዲያብሎስ ፈንታ አትስጡት፣ ፀሐይዋ ሳትገባ ታረቁ፣ ይቅር ተባባሉ፣ ተዋደዱ፣ ተፋቀሩ። በቁጣችሁ ላይ ፀሐይ አይግባባችሁ፣ ለዲያብሎስ ፈንታ ጊዜ አትስጡት፣ በዚህ ቀዳዳ ገብቶ ማደሪያው ያደርጋችኋልና። በቁጣችሁ ላይ ፀሐይ አይግባባችሁ። ቁጣ የሚቆጡ ሰዎች የእግዚአብሔር መንግሥት አይወርሱም። ከቁጣ ራሳችንን መጠበቅ አለብን። ከቁጣ ራሳችንን ማራቅ አለብን። በአምስት በሰባተኛ በዝሙተኛ ደረጃ አድመኝነት እግዚአብሔር የማይወደው ነገር አድመኝነት ባለበት ስፍራ በዚህ ሁከት ይሆናል። ሐዋርያው ብርሃነ ዓለም ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 16 ላይ አድመኝነት ኃጢአት ነው፣ መለያየት ኃጢአት ነው፣ መዋደድ፣ መከባበር፣ መተቃቀፍ፣ መደጋገፍ ክርስቲያናዊ ስራ ነው። ሐዋርያው ቅዱስ ጳውሎስ ለቲቶ ምዕራፍ 3 ቁጥር 10 ላይ መለያየትን የሚያስነሳ ሰው ጠማማ ነው። መለያየትን የሚያስነሳ፣ ሁከትን የሚያስነሳ፣ ጥላቻን የሚቀሰቅስ ሰው ጠማማ ሰው ነው። በእግዚአብሔር ፊት የቀና ሰው አይደለም። መናፍቅነት ያዕቆብ ምዕራፍ 1 ቁጥር 7 ላይ መናፍቅ ማለት ተጠራጣሪ ማለት ነው። ምን ማለት ነው? መናፍቅ ማለት ምን ማለት ነው? ተወክበርና ነገር መናፍቅ ማለት ምን ማለት ነው? ተጠራጣሪ ማለት ነው። ሐዋርያው ቅዱስ ያዕቆብ ምዕራፍ 1 ቁጥር 7 ላይ ሁለት ሐሳብ ላለው በመንገዱ ለሚወላውል ሰው ለዚያ ሰው ይወጣት ከጌታችን ከአምላካችን ዘንድ አንዳች ነገር የሚያገኝ አይምሰለው። ሁለት ልብ ላለው ፈጣሪውን ፍጡር ላለው አምላኩን ፈጣሪውን ፍጡር ብሎ ለሚያምነው ለሚጠራጠር ሰው ወዮለት ይላል ታላቁ መጽሐፍ ቅዱስ። ሁለት ሐሳብ ላለው በመንገዱ ለሚወላውል ሰው ለዚያ ሰው ወዮለት፣ ከጌታ ዘንድ አንዳች ነገር የሚያገኝ አይምሰለው። መናፍቅነት የእግዚአብሔር መንግሥት አይወርሱም። ገላትያ ምዕራፍ 5 ከቁጥር 19 ይጀምራል። እነዚህ 16ቱ የሥጋ ፈቃዳት ከእግዚአብሔር መንግሥት ውጭ የሚያደርጉ ናቸው። ሰው ካልተመለሰ፣ ንስሐ ካልገባ፣ ካልተጸጸተ፣ አካሄዱን ካላስተካከለ የእግዚአብሔር መንግሥት አይወርሱም። እነዚህ የሚያደርጉ ሰዎች ይሄ የእውነት ቃል ዘላለማዊ የእግዚአብሔር ቃል ነው እየነገርኳቸው ያለው። ሁለት ሐሳብ ላለው በመንገዱ ለሚወላውል ሰው ለዚያ ሰው ወዮለት፣ ከጌታችን ዘንድ አንዳች የሚያገኝ አይምሰለው። በስምንተኛ ደረጃ ምቀኝነት፣ መግደል፣ ነፍስ መግደልም ትልቁ ኃጢአት ነው። ስካርም ኃጢአትና በደል ነው። የእግዚአብሔር ልጆች በትንቢተ ኢሳይያስ ምዕራፍ 5 ቁጥር 11 ላይ ጠጥተው ለሚሰክሩ፣ በጠዋት ለሚሄዱ፣ ወደ መጠጥ ቤት ለሚሄዱ፣ የወይን ጠጅ አብዝተው ሌሊትና ቀን ለሚጠጡ ወዮላቸው።
በወይን ጠጅ አትስከሩ፣ መንፈስ ቅዱስ ይሙላባችሁ አለ ሐዋርያው። እየሰማችሁ ነው? ከቃሉ ጋር ናችሁ? ስካር ኃጢአት ነው። ሰክሮ ተበላሽቶ ሰው ማስቀየም፣ በየቦታው መውደቅ ኃጢአት ነው፣ በደል ነው፣ ርኩሰት ነው። የእግዚአብሔር መንግሥት አይወርሱም ከተባሉበት አንዱ ኃጢአት፣ ትልቁ ኃጢአት ስካር ነው። ጠጥተው ለሚሰክሩ፣ በጠዋት ለሚማልዱ፣ የወይን ጠጅ አምጥተው ለሚጠጡ፣ ሌሊትና ቀን በመጠጥ ቤት ለሚኖሩ ለዚያ ሰዎች ወይነት በ16ኛ ደረጃ ዘፋኝነት ነው። ከኋላ የሌላ መምህራኑ መሰለኝ ያው ጠጋ እያሉ ነው ማስጠጋው። ዘፋኝነት አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ የአሕዛብን ሥራ በመስራት በስካር በዘፈን በአምልኮ ባዕድ የኖራችሁበት ያለፈው ዘመን ይበቃችኋል። ወደ ነፍሳችሁ ወደኛ ተመለሱ። የምትወዱ ከሆነ ትእዛዜን ጠብቁ። የሚወደኝ ቢሆን ቃሌን ይጠብቅ። ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል አለ መድኃኒታችን ኢየሱስ ክርስቶስ። ቃሌን ሰምቶ የማያደርገው በስራ ላይ የማያውለው ሰው ቤቱን አሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣ ያን ቤት ገፋው፣ ወደቀ፣ አወዳደቁም ታላቅ ሆነ። ቃሌን ሰምቶ በስራ ላይ የሚያውል ሰው ግን ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናቡ ዘነበ፣ ጎርፉ ጎረፈ፣ ነፋሱ ነፈሰ፣ ያን ቤት ገፋው፣ ሊወድቅ አልቻለም፣ በአለት ላይ ስለተመሰረተ። እግዚአብሔር አምላካችን የሰማነውን ልቦናችን ላይ ይጻፍልን። ቃሌን ሰምቶ የሚያደርግ ሰው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ቃሌን ሰምታችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የሥጋ ፈቃድ 16ቱ ከእነዚህ ውስጥ ስንቱን ሰርተነው ይሆን? ስንቱን ፈጽመነው ይሆን? ከስንቱ ደግሞ ተቆጥበን ይሆን? የእግዚአብሔር ልጆች ሁላችንም የራሳችንን ልብ እንመርምረው። ቃሌን ሰምቶ የሚያደርጉ ሰዎች ቃሌን ሰምታችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እንደ ቃሉ እንደ ፈቃዱ ለመኖር ያብቃን። ያስተማረን የመከረን የገሰጸን ልዑለ ባሕርይ ቅዱሰ ባሕርይ አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። የሁላችንን መጨረሻ ያሳምርልን። ቃሉን ሰምቶ የሚያደርጉ ቃሌን ሰምታችሁ የምታደርጉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ